ተደብድበሻል፣ ተደባድቤ ያለው ምናምን አዳምጬሻለሁ። ገብቶሻል? ማንም ሴት ላይ የምንመኘው ነገር አይደለም። ግን አንድ ነገር ልንገርሽ ጃኒ፣ ለመደብደብ ፈቃደኛ ሆነሽ እየሄድሽ ቤቱ ድረስ እየሄድሽ ስታስቸግር የነበርሽው ጃኒ አንቺ ነሽ። ለመደብደብም ቢሆን ፈልገሽ የሄድሽው አንቺ ነሽ። ፍቅር ይሁን ጥቅም ይሁን ራስሽ ልቡ ነሽ ያውቀዋል። ኦኬ። ሁለተኛ ዛሬ ሴቶቻችን ጡንቻ አላቸው። የምላስ ጡንቻ አለን። የምላስ ጡንቻ ጣጣጣጣጣጣ ማለት አንቺን የማትረፍ ግን እድሉ ያለው አንቺ ጋር ነው። እውነቱ ያለው አንቺ ጋር ነው። አንቺና እሱ ጋር ነው ያለው። ከአንድም 2-3 ጊዜ እሱን ፈልጎ አይደለም አስቸግሮኝም አይደለም፣ ግን የነበሩት ነገሮች የወጡት ክሊፖች አንድ ጊዜ ክሊፑ እንዳይበላሽ ምክንያቱም ክሊፑ ላይ መገኘት ስለነበረብሽ የሰራው ስራ ስለነበረ ነው ያስታረቅኳችሁ። በመቀጠል ደግሞ ተለያይታችሁ ስትጫወቱ ሌላ ሰው መጠቀሚያ እንዳትሆኑ አንቺም ጋራ ጊፍት ሲቀዘቅዝ ስላየሁኝ ከፍቶሽ ስላየሁኝ እሱ እንዲያውም ምንም አልመሰለው። ሞር አንቺ ጋር ነበር ስድቡን ትዝ ይልሽ እንደሆነ እንደዚህ ነበር የምትሰደቢው። የእሱን ስም አትጻፉብኝ ምናምን ከዛም ጋር ስትጣየ ስለነበረ አንቺን ለመርዳት ብዬ ይዛኔ እሱን ለምኜን ያስታረኩሽ። ግን በሰዓቱ ማለት ነው ለእኔ ቁጭ አድርጎ የነገረኝ እንደ አንድ ሰው እንደ አንቺ ወይ አንቺ እንደምትፈልጊው ዛሬ እንደምትሳዩ አይደል። የትላንትናሽን ካላየሽ የወደፊትሽ ጥሩ ስለማይሆን ነው። እንደምትሳደቢ እናቱን ደግሞ በጣም ነው የሚወዳት። እናቴን አትሳደቢ። እኔ ሌላ ብዙ ነገር አለ የምታውቂው ነገር። አንቺ እስር ቤት እያለ የሆነውን ነገር አሳልፌ እሰጣለሁ ስትይ እኔ ደግሞ አሳልፌ የምሰጠው እኔ ጋር ዶክሜንት እንዳለሽ ታውቂያለሽ። ይህንን ወቂ። ያንን ነገር ያደረገው ለአንቺ ስለሆነ አንቺ ግን ይህንን ማስፈራሪያ አድርገሽ በዮኒ ማኛ በኩል አድርገሽ ይህንን አወጣለሁ የምትይው ከሆነ የአንቺ አስቀያሚ ነገሮች አሉ። ታውቂዋለሽ። ይህንን ደግሞ አወጣብኝ እሱን ያዘብኝ እንዳትዪ ራስሽ ነሽ። ከራሱ ያስታውቃል ማን እንዲህ ብሎ ሲቀርጽ እንደነበረ የኮምፒውተር አይቲ ተማሪ የሆነ ኤዲቲንግ የሚያቅሰው አይኑ የሚያውቃል። ፈቅደሽ ያደረግሽው ነገር ነው፣ ፈልገሽ ያደረግሽው ነገር ነው፣ ተስማምታችሁበት ያደረጋችሁት ነገር ነው። ያንን ደግሞ እሱ አይደለም ራስሽ ነሽ የቀረጽሽው። አንድ ሁለተኛ ነገር ያንን ነገር ደግሞ ያወጡት የደህንነት መስሪያ ቤት ኃላፊዎች ናቸው እንጂ አንቺም አይደለሽም እሱም አይደለም። በዛ ነገር እንዲያውም አንቺ ምንም አልመሰለሽም። እሱ ነው ሲጨነቅ የነበረው፣ እሱ ነበር ሲጠበብ የነበረው፣ እሱ ነበር ለአንቺ ውስጡ ነው እንደዛ ስለራሱ መታሰር ሳይሆን ስለ አንቺ ሲያደርግ የነበረው። ዛሬ ግን አንቺ ሰይጣን ተጠግቶሽ ዳቢሎስ ተጠግቶሽ የፊት ለፊትሽና በስሜትሽ እየተገፋፋሽ ይህን ነገር የምታደርጊ ከሆነ ገደል ትገቢያለሽ እንጂ እሱ ገደል አይገባም። እውነቱን የምነግርሽ ምክንያቱም የጀመርሽው አንቺ ነሽ። ስም በማጥፋት ያ በሚሄድበት እሄዳለሁ እከሳለሁ። ወንድ ነሽ ክሰሽ። ህግ ለአንቺ ብቻ አይደለም ያለ ታፍኛለሁ ምናምን ይሄ ሀረካትሽን ተይው። በየቦታው በየሆቴሉ እየዞርሽ አይደለም እኔ ከጓደኛሽ ጋር ግን ስለምትፈልጊው ነው። ይሄ ኮንቴንታችሁ ነው ያንቺና ይባልሽ። ገባሽ? ይዘሽ መሄድ የፈለግሽውን ነገር ራስሽ ታውቂዋለሽ። ማድረግ የፈለግሽውን ነገር ራስሽ ታውቂዋለሽ። በዚህ ተቀባይነት ለማግኘት ይሄ ሰሞኑን ለምዳችኋል። በቃ እያለቃቀሳችሁ ምናምን ነገር ማድረግ የምትፈልጉት ይሄ ጥሩ አይደለም። እውነትም ደግሞ እንደተባለው የሌሎችን የሴቶችን ሀቅ እንትን ማለት ይሆናል። ሌሎቻችሁ ብዙ የማታውቁት ነገር አለ። በተለይ ቁጭ ብላችሁ አከሌ እንዲያደረገ አከሌ አንድ ሴት ህፃን ልጅ አይደለችም። ኦኬ ህፃን ልጅ አይደለችም። የማይጠቅማት ሰው ጋራ የሚጠቅማት ነገር ስላለ ነው የምትሄደው። በሰዓቱ ልጁ ታዋቂ ስለሆነ እውቅና ስላለው ስንት ጊዜ አልፈልግም ብሏል። ሁሉም ያውቃል። እንዴት አልፈልግም እያለሽ ትሄጃለሽ ነው የምትባለው። መልሰሽ እዛው ትሆኛለሽ። በቃ ካልፈለገሽ ተይ ነው የምትባለው። ገባችሁ?
ስለዚህ ሳይፈልግ እያስገደዱ ወንዶችንም አልፈልግም ካለ አልፈልግም ብሎ ከመታሽ መሄድ ያለብሽ በቃ አይደለም። ግን ደበደበኝን በፈለግሽበት ሰዓት ወጥተሽ ደበደበኝ ብለሽ አውጥተሽ በቃ እንዴ ታዲያ ላይ ደበድብሽ ነው እንዲህ ከሌሊቱ 4 ሰዓት ኮንትራት መኪና እየተያዘ እየተሄደ ካልከፈትኩ እየተባለ በየሄደበት ጭፈራ ቤት በሙሉ እየተባለ ታዲያ ከኋላ ሴት ስታስቸገረው ታዲያ ምንድን ነው የሚደረገው? ምን ልታደርጊ ነው የምትችው? አልፈልግም ዞር በይ እያለ ሌላ ሴት እያመጣብሽ ሌላ ሴት ምን እያደረገብሽ ግን በሰዓቱ ስለገባልሽና ፍቅር ጭንቅላትሽን ስላዞሩ ልክ እንዳሁኑ ማለት ነው ስላዞረው ድብደባውንም ችለሽ ጭቅጭቃውንም ችለሽ ገንዘቡንም ጌሙንም ፈልገሽ አይሆንም። ግን ልጁ ተናግሯል። በቃ እንዴ ለዚህ ምስክር እኮ አለ እኮ ልጆች ኪዱ እኮ አለች። በአንቺ ኪዱ እንዴት ነበር ስታሪ ነበር? ይቅርባት ነበር የምትለኝ እኔ እራሱ ይቅር ጂጂ ይቅር፣ ይሄ ነገር በቃ ይቅርባት። እራሷን ነው የምታዋርደው። ልጁ እኮ ፍላጎቱ አልነበረው። ፍላጎቱ ያልነበረው ለምንድን ነው? ትሰድበኛለች። እኔ ወንድ ልጅ ነኝ። ካፏ የሚወጣው ባለጌ ነገር ነው። አልፈልግም። ከዛ ላይ ደግሞ እናት እንዲቱን በቃ ያ ነው በቃ ችግሩ። እናቴን አትናገር። መሀላችን የነበረው ጥያቄና መልስ ይሄ ነበር። ዛሬ ግን ራስሽን እንደ ጨዋ አድርገሽ ልክ አሁን የደረስሽበት ቦታ ስትደርሽ ይሄ እንዲህ ብሎ ሲቀበሉሽ በቃ ይሄ የደህና ፋሚሊ ቤተሰብ ጋር ምናምን ደህና ቤተሰብ ጋር ስለቀረብሽ ራስሽን እንዲህ የምታደርጊ ከሆነ ጃኒ ታሪክ አይረሳም። ኦኬ ታሪክ አይረሳም። ራስሽን ሆነሽ ቅረቢ። እነዛን ሰዎችንም ለመሰልሽ የኋላ ማንነትሽ ይንቁሻል። እነዚህ ሰዎች ነገ ያቃጥሉሻል። እንኳን ይሄ የሰሜን ሰው አይደለም ኖርማል ፍሪ የምትይው የደቡብ ሰው ራሱ ታሪክሽን ለሚያውቀው ነገ ሸርሙጣ አንቺ እንደነበርሽ እነዚህ እንደውም ባለጌዎች ናቸው። በተለይ ከዘራቸው ውጭና አንቺ ላይ የሆነ ስህተት ካዩ እንዲያውም ከእንደዚህ አይነት ነገር ውጭ ብዬ ነበር የነገሩሽ። ምክንያቱም ኦልሬዲ የተበላሸ ነገር ነው። ግን አሁን ፈልገውሽ እንዳይመስልሽ ለልጁ ለዚህ ላበደ ልጃቸው ለዚህ ጾታውን ላለየ ልጃቸው ጡቱን በተፈጥሮ ልጁ በነገራችን ላይ በተፈጥሮ ጾታውን አለየም። ትጠቅሚያቸዋለሽ። ምክንያቱም አማራጭ የላቸውም እሱ እስከሚመለስ ድረስ ጉዳቸውን እናትና አባት ጉዳቸውን ጠብቀው ምን ብለው አንቺን ነው መጠቀም የሚያደርጉሽ። አይደለም ለእጅሽ ለምንም ስሽ ላይ ቀለበት አታሪክ ማይዶን ኬረን ምንም መስለኝ ነገር የለም። ምክንያቱም ራሱ ፈልጎ ራሴን አጠፋለሁ ለሚል ሰው ወይ ልጥፋ አሁንም እየተናገርኩኝ ነው። ይሄ ልጅ ጥሩ አይደለም። ህይወትሽም ያማረ አይሆንም። ያማረ የማይሆንበት ምክንያቶች ይንቁሻል። የነበረሽ ባክግራውንድ ለዚህ ቤተሰብ ፓስ አያደርግም። ባለጌዎች ናቸው፣ በጣም ባለጌዎች ናቸው። ልንገርሽ ይሄ ዘር ባለጌ ነው። ሰውን በመናቅ ራሳቸው ከእከክና ከወረደ ቦታ መጥተው ያ ሰውን የሚንቁ ሰዎች ናቸው። ነገ እንደምታለቅሽ እኔ እነግርሻለሁ። ራስሽን ቢልድ አድርገሽ ከዚህ በኋላ ወይ እንግሊዘኛ ማውራት ልመጂ፣ አንድ ትምህርትሽን ቀጥይ። ከዛ እዛ ጋራ የምትወዳደር የራሳቸው ልጅ ሳይማር የራሳቸው ልጅ አፕዴት ሳያደርግ ልጃቸውን ከፍ አድርገው የሚያዩ ናቸው። ከአሁኑ እየሰማሽ ነው። አስበሻል? አይደለም በቤተሰቡ የእሱ ዘር ነን የሚሉት በሙሉ አትገባህም ነው የሚሉት። ፓስ አታረግም። ምክንያቱም ውስጥሽ ያለውን ነገር እኔ ልጁንም ነግሬዋለሁ። እች ልጅን መቀየር አትችልም። እግዚአብሔር ምስክሬ ነው። ጆን ራሱ ይናገራል። ጆን አልኩት በቃ ባህሪ ሆነ። ይህን ነገር ፊት ለፊት ነግራቸዋለሁ። የጃኒ ባህሪ ይሄ ነው። ሰውን መቀየር አይቻልም። ማስተካከል ሊቻል ይችላል። ሰውን ግን መቀየር አይችልም። ኖ በቃ ስለዚህ ይሄ እንትንሽን አዶናይ ይቀይረዋል። ዘበት ነው ባህሪሽ ስለሆነ ተፈጥሮሽ ስለሆነ ተፈጥሮሽን ይዘሽ የሚቀበልሽ ወንድ ይሄ ቤተሰብ ለዚያም ይሄ ሞላጫ ቤተሰብ አይቀበልሽም። እኔ እውነቱን ነው የምነግርሽ። ነገ ወይ ዲቃላ ይዘሽ ትመጫለሽ፣ ወድቀሽ ትመጫለሽ፣ ወይ ለስማቸው ሲሉ የሆነ ማደንዘዣ አደንዝዘው ያበሉሽና አዙረውብሽ ታሪክ ሆነሽ ትቀሪያለሽ። ምክንያቱም ልትገበሪ የተዘጋጀሽ ልጅ ነሽ። ለግብር የተዘጋጀሽ ልጅ ነሽ።
ከእያንዳንዱ ቤተሰብ ጀርባ ከእንደዚህ አይነት ቤተሰብ ጀርባ ምን እንዳለ እያየ ነው። ዛሬ ሌሎቹ በሙሉ ተገብረዋል፣ ደማቸው ተመጧል። አንቺም ደምሽ እየተመጠጠ ነው። ደምሽ ስለተመጠጠ ነው የሌላውን ደም ለመምጠጥ እየመጣሽ ያለሽው። ሳታቂው በኤክስሽ ላይ እየተሰራ ነው ያለው፣ በኤክስሽ ላይ ሳታቂ ማለት ነው። ስለዚህ ደምሽ እየተመጠጠ ነው። የአንቺ ደም ደግሞ አንቺ ግብር ለአዶናይ ነሽ። ለአንቺ ደግሞ ግብር የሚያስፈልጋቸው ጆን ዳንኤል ነው። ግብሮች ናችሁ እናንተ የኢትዮጵያ ሆሊውዶች ማለት ነው። የኢትዮጵያ ሆሊውድ ውስጥ ምን እንዳለ በጃፊ ኤፕሰን አይተነዋል፣ እንዴት አድርጎ እየተገበሩ እንደሆነ። እናንተም የኢትዮጵያን አርቲስቶች ለመገበር ኢትዮጵያኖችን ለመገበር እየተዘጋጃችሁ ነው። በምን ይሄ ወርቅ በሚመስለው የወርቅ ቅፍ ግብር ሰብሳቢዎቹ ደግሞ እነማን እንደሆኑ ፍንትል እያሉ እየወጣ፣ እኛ ደግሞ ክርስቲያኖች ጌታ ኢየሱስ ክርስቶስን የያዘን በአጭር ጊዜ ውስጥ እየተገለጸልኝ ነው። እኔ ከመጀመሪያም ጀምሮ ቀፎኛል ይሄ ልጅ። እኔ ሰይፉ ፋንታሁን ምን ያህል እግዚአብሔር እንደሚወደው እያየሁኝ ነው። እኔም እንደዛው። ግብር ሰብሳቢዎች እናንተ እንደዚህ ናችሁ። ያስታውቃል እኮ የሌላውን ደም በመምጠጥ በማደብዘዝ ኖ ሜሪጅ አይደለም ልንገራችሁ አይደለም። አሁን የቀለበት የቲክቶክ ገንዘብ አለ ምናምን አለ ወሬው ምናምን ነገር ይወሰዳል። ይሄ ዳስጌቱም ግብር ነው። እነሱ ሌላ ግብር አላቸው፣ ሌላ አላማ አላቸው። ተገብረን ኖረናል ሁላችን ነው በማናውቀው በፖለቲካ ተገብረናል። አሁን ግን ግብር ደግሞ የሚያደርጉት ማንን ነው? እዚህ ሶሻል ሚዲያ ላይ ያሉት ልጆች ለፍተው የሚያድሩት ለህዝብ የሚሆኑትን። ጆን ዳንኤል አምልጧል። በማን ገባሪው? በዮኒ ማኛ ገባሪው። ገባሽ? ትረፊ ብለንሻል፣ መትረፍ አልፈለግሽም። ዞር ብለሽ የሚያስታውስሽ ያንን የትላንትናውን ራስሽ ፈልገሽ ራስሽ እየሮጥሽ ራስሽ ጌምሽን ጨርሰሽ ሮጥሽ ታክሲ ይዘሽ የምትሄጂው የት ነው? ጆን ዳንኤል ጋር ራስሽ እኮ ነሽ። ልጁን ራሱን ለዚህ እንዲያብድ ያደረግሽው ራስሽ ነሽ። አንቺ ረፊ ንቂ። እስኪ ረስተሽው ከሆነ ንቂ። ትላንትና የመጣሽበትን ትላንትና ከዛ የነበርሽበትን ትላንትና የሆነ ሰውን አስገድደሽ ወደዚህ ነገር ውስጥ አስገብተሽ ከአንተ ውጭ ህይወት የለኝም ብለሽ ወደዚህ አይኖ ሁላችንም እኮ እናውቃለን እንጂ አልሞትንም መቼስ። ወይ እንዳንቺ እንትን ምንድን ነው የሚባለው ኢሉሚናትን እኛ ላይ አልደረሰም። ለምን? የጌታ ኢየሱስ ክርስቶስ ልጆች ነው። እንደናንተ ሰይጣን አልተጫወተብኝም። ሰይጣን ቢጫወትብኝ ኖሮ ኦኬ። ሰይጣን እየተጫወተባችሁ ያላችሁት እኔ ልጄን ራሱ ሰይጣን እየተጫወተባት ነበር። አውጥቻታለሁ። እግዚአብሔር አውጥቶልኛል። ጸሎቴ አውጥቶልኛል። የእናት የአባቷ ጸሎቶች አውጥቶልኛል። ግብር ነበረች እሷ ራሷ። አሁን ደግሞ አንቺ ነሽ ግብር ይሆንሽ። ግብር እየሆንሽ ያለሽ አንቺ ነሽ። የራስሽን ደም ሰጥተሽ የሌላውን ደም ልትወጪ ለግብር ለመታረድ የቀረበች በግ። አንቺ ደግሞ ውጭ ደዛ ትላንት እዛ ከአቢባ ጋዛ ስትደልቂ ውለሽ አሁን ደግሞ ትመጫለሽ። ነገር ወሬ ምን ተመልካች አይተሽ ነው የምትመጪው? ያ እኔ ግብር መሆን አልፈልግም። አፍሽን ባትከፍቺ ጥሩ ነው። ይህንን ልናገርሽ የቻልኩት ለምን እንደሆነ ታውቂያለሽ? ለዮናስ የነገርሽውን ነገር ለእኔም ስለነገርሽኝ ነው። ነግሬሻለሁ። ዝም ብዬ ነው ያዳመጥኩሽ። ይህን ነገር ብታረጊ ይብስብሻል፣ በአንቺ ይብሳል ብዬ ነግሬሻለሁ። ይህንን አውጥሽ ለዮኒ ነግረሽዋል። ይህንን ነገር ግን ያደረገው ለማንና ለምን እንደሆነ ታውቂዋለሽ። ያ ደግሞ ምንም መረጃ የለሽ። ምንም ነገር ምንም እንዲህ ነገር ሲያደርግ እንደነበረ ዮናስ ይናገር። ዮናስን የሚያምነው አይደለም መንግስት፣ ፖሊስ አይደለም ምንም የለም። ይሄው የአንቺ ቢጤ ጅል ትላንትና ኦርቶዶክስን ማርያምን ሲሳደብ የነበረው ዛሬ ደግሞ ጴንጤን ከዛ ይቀጥላል፣ ሙስሊምን ከዛ ይቀጥላል። ይሄው የአንቺ ይሄ የግብር ትውልድ እንደ አንቺ የሚነዳ እነሱ ናቸው የሚያምኑት ዮናስን። ገብቶሻል? ያ የበላበትን ሳህን የሚሰብር ክፉም ደግም ጊዜ አለ ብሎ የማይል እንዳንቺ አይነቱ ነው ለግብር የተዘጋጀ። ትላንትና ማርያም ከዛ ዛሬ ደግሞ ኢየሱስ ሲሰደብ አሁንም 5000 ሰው ነው ያለው እዛ። ለምን እንደሆነ ታውቂያለሽ? እግዚአብሔር ይራቀው። ያ ገብርኤል ስዕሉ እንጂ የገብርኤል መንፈስ የሌለበት ገብርኤል በሰይጣን ሆኖ ሰውነታችሁ ላይ የገባ
ታቱም ያደረጋችሁ ካላችሁ የምታምኘው ገብርኤል ከዚህ ማያድን ከሆነ የኔ መቤት ሰይጣን የተጠናወተሽ አንቺ እየሄድሽ ነው እያመለጥሽ ነው እየሄድሽ ነው አይምሰልሽ እየጠፋሽ ነው ታውቂያለሽ ጂጂኪያ ማን እንደሆንኩኝ ታውቂያለሽ እኔ እና አንቺ ምን እንደምንተዋወቅ ታውቂያለሽ እየጠፋሽ ነው እግዚአብሔር የሚወደውን ወደ እስር ቤት ከቶ አሳርፎ አስተምሮ ያስወጣዋል እግዚአብሔር የሚወደው አየሽ አብራችሁ የምትጠፉ ሰዎች እንዳለ ሆናችሁ ጆን ዳንኤልን በልጅ በእስር ቤት አሳርፎታል የነገውን ግን አላውቅም አንቺን ደግሞ ወደምትጠፊበት አስገብቶሻል አይምሰልሽ ሴት ልጅ ሲጣሉበት ያነሳል ኖ ጃኒ ኖት ዩ ዳንስሽ ሊያምር ይችላል ኦኬ ዳንሱ ያምራል ሴት ልጅ የምታምርበት ግን የራሷ የሆነ ነገር ሲኖራት ነው ባዶ ኩባያ ምንም ከሌለው ምንም አያምር የሆነ ቃል ላይ ወይ ካልሞላሽበትና ካልጠጣሽበት ምንም የሰው ልጅ ገንዘብ ብቻ አይደለም የሚያሳምረው ውስጥሽ የሆነ ነገር ላይ ነው ነገ ተንቀሽ እንደምትወረወር ይነግርሻል እችን እንዳትረሻት የምታለቅ ለነገሩ ይውልሽ ነገ ትመጫታለሽ ነገ ልክ መጣው እንደ ሸንኮራ አርገው እነዚህ የግብር ፋሚሊዎች የግብር ቤተሰቦች የጃፊ ኤፕሰን ፋሚሊዎች መጠጥ አርገው ሲጨርሱሽ እንደ ሸንኮራ አምጥተው ይጥሉና እዚህ ጋራ እንደዚህ ዝምብርር ሲልብሽና ይሻላል አፍ የለሽም ይዛኔ ደግሞ አትመጫትም ምክንያቱም ትፈሪያለሽ አንቺ ምንም የምታስፈራሪበት ምንም ነገር የለሽ ምንም ነገር ያንቺም ስም እንዳይወጣ የሱም ስም እንዳይወጣ በወደቀ ነገር ላይ ምን ይበዛበታል ምን ስለሆነሽ አንድ ነገር ይኖርሻል እሱም መንግስት ስለማይፈቅደው ይመስልሻል ሁሉም እንዳላቸው ታውቂያለሽ በዚህ ነገር ከዛ በኋላ አንቺ በሰላም እዛች መሬት ላይ የምትንቀሳቀሽ ይመስልሻል በሰላም ወይም መኪና ከመኪና እየወጣሽ ካልሆነ ገደል ገባሽ የኔ መቤት ያንን ነገር ስትናገሪ ማንን ልትነኪ እንደምትችል ግን አንዳንዴ ትክክል ነሽ ግን አንቺ ልጅ ጤነኛ ነሽ ከማን ጋር እየታገልሽ እንደሆነ ታውቂያለሽ ግን ትግልሽ ከማን ጋር እንደሆነ አሁን እንኳን አካውንትሽን እንኳን አንዱ እንጀራሽ እንኳን እንደተዘጋ ታውቂያለሽ ነገ ደግሞ ላንቃሽ በሙሉ ይዘጋና ዝም ብያረብሽ የተበደርሽውን መኪና መክፈል እስከሚያቅትሽ ድረስ ማለት ነው ሁሉን ማሳልፈሽ ከሰጠሽ በኋላ ተመልሰሽ የትን ልትወርጂ እንደምትችይ ታውቂያለሽ ወንድና አምነሽ እንደዚህ በራስሽ ተማመኝ እንግዲያውስ ትላንት ያመንሹ ጆን ዳንኤል ካልሆነሽ ይሄ የሚሆንሽ ይመስልሻል እኔ ሴት ልጅ በራሷ ስትተማመን በራሷ ስትሆን ደስ የሚለኝ እንኳን እንዳንቺ ያለ ባዶ ቅል አይደለም ሀቢሉት ለማይችል ስሙን በስነ ስርዓቱ የማይጽፍ እዚህ ጋር ያላቸው ራሱ እያበዱ ይወጡ ነው አንቺ መተማመኛ ቢኖርሽማ ኖሮ ራስሽ ወጥተሽ ፋይት ታረጊ ነበር እውነት ቢኖርሽ ኖሮ አላረኩኝም እኔ ጆን ዳንኤል ጋር ራቁቴን አልሆንኩም ወንድ ልጅ እውነት ራቁትሽን መሆንሽን ካመን አይቀበልሽም ግን ለምን ካንቺ አይደለም ፍቅሩ ይሄም ኮንቴንት እንደሆነ ያውቃል እሱ ስለ ማንነቱ አይደለም ማንነቱ ሌላ ስለሆነ ጆን ዳንኤል ማን ነው አዶናይ ማንነቱ ሌላ ስለሆነ ልቡ ማንጋ እንዳለ ጾታው ማንጋ እንዳለ ስለሚያውቅ ስላንቺ ጆን ዳንኤል ራቁትሽ ጋር መሆንሽ አይጨንቀው ስለሚሰራው ገንዘብ ነው የሚጨንቀው ይቅርታ ብሎኛል ቀለበት ሊያረግልኝ ነው ኮንቴንት ነው ቪዲዮ ነው የምትሰሩት እናንተ ከመጀመሪያም አንቺ ማን እንደሆነሽ ታውቂዋለሽ እሱም ማን እንደሆነ ያውቃል ልታታለሉት የምትችሉት ማን ነው ይሄንን ህዝብ የሞኝን ህዝብ ነው ከቨር እያደረጋችሁ ባልና ሚስት እያላችሁ እየተጫወታችሁ አንቺ ማን ጋር ሄደሽ እንደምትጋደሚ ታውቂዋለሽ እሱ ማን ጋር ሄዱ እንደሚጋደም ታውቁታላችሁ ግብር ነው ያ ብዙ ኢትዮጵያ ውስጥ በእናንተ ከቨር ተደርገው የሚኖሩ ሰዎች ስላሉ ነው ግብር ነው የኔ ቆንጆ እኔ ከ4 ወር በፊት ይሄንን ስሰማ አላመንኩም ነበር ስቲል ነው ያወሩኝ ራሱ ያንቀጠቀጠኛል ስላንቺና ስለሱ ማቀውን ነገር ሂጂ ነፃ ብለሽ ተጠቀሚ ትይጂ ተጠመቂና ከዚህ
ከተጠበጠበብሽ ነገር ውጭ አንቺ ገደል ልትገቢ ሰውን ይዘሽ ገደል ትገቢያለሽ። ያንቺ ገደል መግባት እንትን አይልም እንዴ? አይበቃም እንዴ? ማን እንደሚደግፉሽ እኮ እናውቃለን። በሰው ቀልብ ማጣት፣ በልጆቹ ማልቀስ፣ ደጋፊዎችሽ እንዲህ ልክ እናታቸው እንደሞተች ሴት ደጃፍ ሲያ ለአንቺ ያስደስትሻል። ይሄ ነገር በጣም ነው የሚያስደስትሽ። አንቺም ግብርሽም ልትገብር የተነሳሽው ግብርም ያስደስታችኋል። ይህንን እነግርሻለሁ። ከአለባበስ ጀምሮ እኮ ሱሪ አትልበሽ ሴት ሁኚ እያለ እኮ ሲጨቃጨቅ እኔ ራሴ ስንት ቀን ልብስ ልበሽ ያልኩሽ? እኔና ኪዱ የምንለብሰው ሱሪ ነው። ዋይ ለምንድን ነው ሱሪ የምትለብሽው? ዋይ ተፈጥሮሽ ነው? በማን ተደብቃችሁ ነው የምትኖሩት? አንቺም ሁላችሁ ገዴ ምሽት የራሳችሁ ኃጢአት ያንተ ደግሞ ሰው ላይ የምትቆልዩ ኃጢአት ሂጂና የምታታሊውን አታይ። አንቺም ይሄ ወንድ አገረድ ባለሽ ማን እንደሚደግፍሽ እኮ እናውቀዋለን። ተካኮች እናንተ ከዚህ የበለጠ ብትደርሱ ምን ልትሆኑ ነው? አስቀያሚ እኮ ታውቂያለሽ አይደል? ያለሽ ቪዲዮ አንቺ እሱ ይውጣልሽ። ቺቲ ውጤልች ልጅ ጤነኛ ናት እንዴ? መውደቂያሽ እንደምትፈልጊው ይሄ ህዝብ ሁሉን ነገር ጉድሽን ጓደኞች ጉድሽን ደባብቀው እዚህ ጋር ሲያደርሱሽ ኢትዮጵያ ውስጥ ተቀባይነት የሌለው ማንነት እኮ ነው ያለሽ። የምን አባሽ ቀለበት ነው ከበሬች እከካሞች። የኢትዮጵያን ባህልና ስነስርዓት ይዘው እዚህ ጋር የሚኖሩ ልጆች እኮ አንገታቸውን ደፍተው እኮ ነው ከፋም ለማ ጉደኛ። ከአንቺን ብሶ ደግሞ ሰውን ታስፈራሪያለሽ። ውዳቂ ምን አባታቸው ነው የሚጣሉት? ሁለቱም ተዋውቀው እየኖሩ እኮ ነው። ከቨሬጆች ናቸው ሁለቱ። እሷም እሱ ምን እንደሚፈልጉ ምን እንደሚያደርጉ ያውቁታል። ግን ገንዘብ ሊሰራ የሚችለው በእነሱ ማንነት ሳይሆን የኢትዮጵያ ሕዝብ ባለው ባህል ማንነት ነው። ኧረ እባክሽ ጂጂን ለማያውቅሽ እኔ ጂጂን አይደለም የምታታልኝ ሁሉን ነገር ዝም። ምክንያቱም እኔ ተቃዋሚ አይደለም። ማንም ሰው የፈለገውን መኖር ይችላል፣ ሆኖ መኖር ይችላል። ገባሽ? እንድትኖሪ ስንፈቅድልሽ እኛ እንዳንኖር ግን እንዳትከለኪ። ኦኬ? እኛ አንቺ እንድትኖሪ ፈቅደንልሻል። ደስ ብሎሽ በማንነትሽ ደስ ብሎሽ እንድትኖሪ ፈቅደንልሻል። የእኛን መኖር ግን የሌሎች ኢትዮጵያኖች ልጆች አለመኖርን ግን የምትከለኪ ከሆነ አንድ ቪዲዮ ያለሽ አስቀያሚ ለህዝብ ይወጣልሻል። እኔ ነኝ የምነግርሽ ደግሞ። ከዛ ህዝቡ ሀክን ትፍ ብሎ ይጠላሻል። አንቺ የሰውን ገበና አውጣለሁ ስትይ የራስሽ ገበና ይወጣል። ይሄ ሁላ ጉድ እንዳይወጣ ከመጀመሪያው ጀምሬ ተው። ሁለታችሁ መድረስ የምትፈልጉበት ቦታ ላይ ድረሱ። ሌላ ሰው እንዲኖር ያ ፍቀዱ። አንተም ስል ጭራሽ ዛሬ ወጥተሽ የሱ ጉድ አለ አውጣለሁ። አይ ነው ይሄኛውን ነው የምታውጪው አይደል? ግን ይሄንን ያደረገው ላንቺ ነበር፣ ላንቺ ለእበት ማለት ነው። ከወንድ ጋር መጥፎም ጥሩም ጊዜ የምታለፋል። አንዳንዴ የምታልፊያቸው ነገሮች አሉ። አንዳንዴ ኮፒ ሊንክ አድርገሽ የማታልፊያቸው ነገሮች አሉ። ግን ባለጌ ነሽ። ለማንኛውም ስድ ነሽ።
ኦኬ። ይሄ ሁላ ጉድሽን ሳያውቅ ነው ሴቱ በሙሉ ከአንቺ ጋር አይቆመው። ቢያቆም ደግሞ ኖርማል ነው ብለው ደግሞ የሚተዉ ሰዎች አሉ። የኔ ልጆች ፌሚኒስቶች ለምን ከኔ ልጅ ጋር እንዳልቆሙ ታውቂያለሽ? የኔ ልጅ ሌዝቢያን ስላልሆነች ነው። ይገባሻል? ፌሚኒስቶች የሚቆሙት ከሌዝቢያን ሴቶች ጋር ነው። የኔ ልጅ ሌዝቢያን አይደለችም፣ ፌሚኒስቶች አይቆሙላቸው። ለእኔ ልጅ የቆሙት እውነተኛ ሰዎች ናቸው። አሁን ይገባሻል፣ በደንብ ይገባሻል። ሲገባሽ በደንብ ሲገባህ ትነግረኛለህ። ሪፖርትን ያላችሁ ኧረ እባካችሁ ሪፖርት ተይ እንጂ። ሌላስ ሪፖርት የላችሁ? በደንብ አድርጉ። ልጠብቃችሁ ሪፖርት እስከምታረጉ ክብር የማይወድላችሁ አርጉ። ምድረ